መጀመሪያ ጦርነቱን ማቆም መጀመሪያ፣ ቀጥሎ ወደ ጦርነት ያስገቡንን ጉዳዮች በድርድር መፍታት፣ ሶስተኛው እርቀ ሰላም ማውረድ ሪኮንሲሊዬሽን ውስጥ ወንጀል ለፈጸሙትና ለተበደሉት በምን አይነት መልኩ ነው አድሬስ የምናደርገው የሚለውን እንመጣበታለን። አሁን ላይ ግን ይሄንን እናስቀድም ካል አንፎርቹኔትሊ ካውንተር ፕሮዳክቲቭ የሚሆን ነው የሚመስለኝ። ቅድሚያ መሰጠት ያለበት በሰሜኑ ለጊዜው የቆመው ጦርነት መልሶ እንዳያገረሽ መረባረብ፣ በኦሮሚያና በቤኒሻንጉል ደም እያፋሰሰ ሀገር እያወደመ ያለው ጦርነት በአፋጣኝ ቆሞ ወደ ንግግር እንዲገቡ ማድረጉ የተሻለ ነው ባይ ነኝ። የትግራይ እጣ ፈንታ በፌዴሬሽን ውስጥ ምንድን ነው? የትግራይ እጣ ፈንታ የኦሮሚያ እጣ ፈንታ ነው። this is my view። የትግራይ እጣ ፈንታ የአማራ እጣ ፈንታ ነው፣ የአፋር እጣ ፈንታ ነው። እኔ አድጌበታለሁ፣ አጥንቼዋለሁ፣ አይቼዋለሁ። ከባድ ቢሆንም አድካሚ ቢሆንም አይደለም መደራደርና ማናገር ልናያቸው የማንችላቸው ግለሰቦችን ቢሆኑ ተደራድረን ተነጋግረን አዲስ ሶሻል ኮንትራክት ማምጣቱ የተሻለ ይመስለኛል ከሌላው መንገድ። ሁሉንም መክረናል። መገነጣጠሉም እንደማይወጣ አይተናል። ጨፍልቆ ብሔረተኝነትንና ብሔሮችን አውድሞ መቀጠልም እንደማይቻል አይተናል። ያልሞከርነው ኢፌክቲቭሊ ያልሞከርነው ዲሞክራሲያዊ ፌዴራላዊ ስርዓትን መገንባት ነው። ለኔ የትግራይ የሚባል ብቸኛ መፍትሄ ሊኖር አይችልም። የኦሮሚያ የሚባል የብቸኛ መፍትሄ ሊመጣ አይችልም። የሚችለው በተለይ ደግሞ የዛ ሀገር ግንባታ ውስጥም ክራይሲስ ውስጥም የሶስት ቡድን ሊቃን ከፍተኛ ሚና አላቸው። የትግራይ የአማራና የኦሮሞ ሊቃን። ሌላው ኮላተራል ዳሜጅ ነው ዛሬ ውስጥ። ይሄን ስል ብዙ ሰዎች ደስ አይላቸው። በዳት ዘትሩስ እነኚህ ሊቃንና ሌላው ሊቃን ቁጭ ብሎ በመደራደር አንደኛ አብረን መቀጠል እንፈልጋለን ወይስ አንፈልግም? መቀጠል ከፈለግን በምን መልኩ ነው? የክልሎች ራስን በራስ የማስተዳደር ስልጣን እስከምን ድረስ ይሁን? በፌደራል መንግስት ውስጥ በምን መልኩ ነው? በምን ቀመር ነው የስልጣንና የሀብት ክፍፍል የምናደርገው? ምክንያቱም ከዚህ በፊት የነበረው አይነት አንዱ ቡድን የበላይነት የሌላው ጭቆና በኢትዮጵያ ውስጥ ሊቀጥል ፈጽሞ አይችልም። ከእንግዲህ በኋላ ኢትዮጵያ ውስጥ አምባገነንነት የአንድ ቡድን የበላይነት ሊሸከም የሚችል ጫንቃ ኢትዮጵያ ውስጥ የለም። this should be very clear። ይሄ ወሳኝ። ስለዚህ እንደኔ የትግራይ፣ የኦሮሚያ፣ የአማራ፣ የሶማሌ እጣ ፈንታ ከመቼውም በላይ የተቆራኘና መፍትሄም ሊመጣ የሚችለው በመነጋገርና በመደራደር ብቻ። በሌላው ግን አንዱ አንዱን አሸንፎ የሚመሰርተው ነፃ ሀገርም ያለ አይመስለኝም። አንዱ አንዱን አሸንፎ የሚመሰርተው የበላይነት የሰፈነበት ኢትዮጵያ የምትኖር አይመስለኝም። ከኤርትራ ጋር የተያዘው ጉዳይ ሰሚ ዶሜስቲክ ሰሚ ፎሬን ለምን አልክ? የኛና የኤርትራ ጉዳይ ያልተቋጨ ፍቺ ማለት ነው። ኢንኮምፕሊት ዲቮርስ። የኤርትራ ህዝብ ለ30 ዓመት ታግሎ አገሩን መሰረተ። ግን የኢትዮጵያና የኤርትራ ጉዳይ የሁለት ሀገሮች ሊኖረው የሚገባው በስርዓትና በስምምነት በህግ በተቋማት ላይ የተመሰረተ ግንኙነት አላቋቋመም። ግለሰባዊና ፓርቲ ነው የሆነው። ከ92 ጀምሮ 93 ኢንዲፔንደንስ ካገኙ በኋላ የመለስና የኢሳያስ የህወሓትና የሻዕቢያ ጉዳይ ነው የሆነው። ኢንስቲቱሽናላይዝ ማድረግ አልተቻለም። ያ ሄዶ ያን ሁሉ ህዝብ የቀጠፈብንን የ98ቱን ጦርነት አመጣ። ለ20 ዓመት ሁለቱ ሀገሮች የጠላትነት ጉዳይ ውስጥ ነው የገቡት። 2018 ከ2017 ጀምሮ ነው ለውጥ እየመጣ ስለሆነ በዚህ ለውጥ ውስጥ አንዱ
መፍታት ያለብን የኤርትራን ጉዳይ ነው ብለን አስቀምጠን የገባንበት ብሉፕሪንቱን አስቀምጠን አፈጻጸም ላይ ግን ችግር ተፈጸመ። ምንድን ነው የተፈጸመው? የኢትዮጵያና የኤርትራ ጉዳይ የኢትዮጵያና የኤርትራ አመራር ብቻ ሳይሆን የትግራይ ጉዳይም ስለሆነ የተጣላንበት የተባለው ጉዳይ የትግራይ ድንበር ጉዳይ ስለሆነ በትግራይና በኤርትራ መካከል ያለ ጉዳይ ስለሆነ ድርድሩ መሆን የነበረበት የኢትዮጵያ ፌዴራል መንግስት፣ የኤርትራ መንግስትና የትግራይ ክልላዊ መንግስት መኖር ነበረባቸው። ያ ኤክስክሉዥን ችግር ፈጠረ። ይሄ ጦርነት እንዲፈጸም ከፍተኛ ሚና የተጫወተው ይሄ ሂደት ነው። ስለዚህ 93 ያደረግነው ስህተት እንደገና 2018 ላይ ደገምነው። ስለዚህ የኤርትራ ኃይል እንደገና እንዲሳተፍ ሆነ። ስለዚህ አልፈጸምነው። ኢንኮምፕሊት የሆነ ጉዳይ ነው ያለው። የኤርትራን ጉዳይ እንደ ኬንያ፣ እንደ ሱዳን፣ እንደ ግብጽ ልናየው አንችልም። we have to be a realist። የኤርትራ መንግስትም ሆነ ህዝብ ስጋት አለው። ይበቀሉኛል የሚለው ስጋት አለው። ሴኩሪቲ እና ኢኮኖሚክ ኢንተረስቶች አሉኝ ይላል።